የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ብዙም መደብም የኔን ፍላጎት እኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከኤርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ ግን የኔ ራሴን ላይፍ መርጬ ያለሁኝ ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለማ ጉድ 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 የጉድ ቀን አይመሽም ትል ነበር አያቴ። እናንተ ጋሽ አሸብር ጉድ ይዞብን መጣ። ሩታም ሄርሜላም አሁን ላይ ከእነሱ ጋር በሆን ደስታ አይሰጡኝም። እነሱ ከህይወቴ ወጥተው ከአዲስ ሴት ጋር አዲስ ህይወትን እጀምራለሁ ብሎ እርፍ። እንደው ህይወትህን አጭር ይሆን አልልም ጋሽ አሸብር አልልም። ምክንያቱም እኔ ለሰው መጥፎ አልመኝም። ግን ጤነኛ ነህ ወይ? አሁን ላይ ግን በትክክል አብዳል። አንተ ዘመድ አጥተህ ነው እንጂ አሳስሮ አማኑኤል ሆስፒታል ነበር ማስገባት የነበረበት ማለት ነው። ቤተሰብ እንደዛ በሩታ ላይ ስትጨፍሩ የነበራችሁ እንዴት ናችሁ? ደህና ናችሁ ወይ? ጋሽ አሸብር እንዲታመም አድርገዋለች፣ ጥንቁልና ሰራችበት፣ መተት አሰራችበት ስትሉ የነበራችሁ ደህና ናችሁ? እንዴት ናችሁ? ዛሬ ላይ ይቅርታ እንደምትሏት ምንም ጥርጥር የለም። ሩታዬ ሄደም አይጎዳም መጣም ወደ አንቺ አይጠቅምሽም አብርሃም ማለት ነው። የደሃ ሞት ግልግል ነው የሌለ። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ትላንትና እውነታውን ንገረን ብለው እንግዲህ ምርጫ አካሄድ ብለው ነበር። እናንተ እኔም ራሱ እኮ ምርጫ ልመርጥ ሄጄ ነበር። የምርጫ ቦርዱ አልቋል ተብዬ እንግዲህ ተመልሻለሁ ማለት ነው። ተመልሻለሁ እና ምርጫህን ተናገር ሲሉት ጋሽ አሸብር አቤት እናቴ እንዶ ያንተ ሰውዬ ማለት ነው። እኔ እኮ አሁን ጥያቄ የሚሆንብኝ አንተ ሰውዬ እንዶ ይሄ የምታደርጋቸው ድርጊቶች የምትሰራቸው ስራዎች ህዝቡን ለማዝናናት ብለህ ነው እንዶ ለማስተማር ብለህ ነው? ግን እንደዚህ አይነት የተግማማና እንደዚህ አይነት ግም የተግማማ ትውልድን ገዳይ የሆነ ስራ ይዘህ የምትመጣው ማለት ነው። እኔ የምለው ቤተሰብ የለህም አንተ ሰውዬ? እንዶ አባትህን ይሄን አይቶ ምንድን ነው የሚልህ? እንዶ እናትህን፣ እንዶ ቤተሰብህን። እኔማ ቤተሰብህንማ ያንተ ስራ ወዶ ነው እንዴ በዙሪያ ከቦህ እየሰራ ያለው ማለት ነው። ግን ምን ያክል ያስተምራል ወይ ምን ያክል ደግሞ ያዝናናል ብለህ ነው የምታስበው አንተ ሰውዬ? እኔ እኮ ግራ ገባኝ እኮ ቤተሰብ። እውነቴን ነው የምላችሁ። አሁን ይሄ ምንድን ነው የሚሉት? እኔ ወደ ዋና ጉዳይ ከመግባቴ በፊት አሁን ምንድን ነው የሚባለው ስለዚህ ጉዳይ? እንዶ ወጣቱ ይሄን አይቶ ምን አድርግ ነው እየተባለ ያለው? ወጣቱ ትዳሩን ይዞ ትዳሩን አክብሮ እንዲኖር አይደለም፣ በቃ ትዳሩን ፈቶ ከሌላ ሴት በአመት 2-3 ሴት እየቀያየረ በሴት ላይ እንዲጫወት ማስተማር ነው ወይስ ምንድን ነው የተያያዝከው አንተ? እኔ እኮ አሁን የአንተ ዓላማ ግራ ነው የገባኝ። እውነቴን ነው የምልህ አብርሃም፣ ግራ ግብት ነው ያለኝ። እንደኔ ግራ የገባችሁ እስኪ ላይክ እያደረጋችሁ ወይም በኮመንት ጻፉልኝ እስኪ እንደኔ ግራ የተጋባችሁ። እውነቴን ነው የምላችሁ። እና እንግዲህ እንደሰማችሁት ወንድሜ ዴቭም እህቴ ቡዜም የኔ ደስታ ያስደስታችኋል ብዬ አስባለሁ አለ። ለምን እንደዚህ እንዳላቸው ገብቷችኋል? ሰሞኑ ስትዝረጠረጥ ነበረ። ሄርሜላ ይመርጥልኛል ብላ ያንተ ደስታ ነው የሚያስደስተኝ፣ አንተ ደስ ያለህን ነገር የተቀበልከው ነገር እኔ የሚያስደስተኛል፣ ግን በምርጫ ውስጥ ልገባ አልችልም እያለች እየተዝረጠረጠች ነበረ። ሩታን ትቶ ሄርሜላን የሚመርጥላት መስሏት ማለት ነው። ነገር ግን ወፍ የለም ማለት ነው። እና የኔ ደስታ ያስደስታችኋል። እኔ አሁን ምረጥ ብላችሁኛል። አሁን ላይ ከሩታም ከሄርሜላም አብሮ መሆን ደስታ አይሰጠኝም። ስለዚህ ሁለታቸውንም ከህይወቴ ወጥተው እኔ ከአዲስ ሴት አዲስ ህይወትን እጀምራለሁ ብሎ እንግዲህ እርፍ አለ ማለት ነው። እርፍ አለ። በመጀመሪያ አሸብር ማለት ነው ሩታ በህይወቱ ውስጥ የለችም። አንተ እንከፍ ማለት ነው። ለምንድን ነው ሩታን ጣልቃ የምታስገባት? ለምንድን ነው ሩታን ትተህ ሄርሜላ ከዚህ በኋላ ከህይወቴ ውጪ፣ ከአንቺ ጋር መኖር ደስታ አይሰጠኝም፣ ስለዚህ እኔ አዲስ ህይወትን ልጀምር ነው ብለህ ለምን ለሄርሜላ አልነገርካትም? ለምንድን ነው እርሾን ሩታን የምታስገባት?
ለምንድን ነው ሩታን የምታስገባት ማለት ነው? አንተ ይንከፍ ማለት ነው። እኔ የምልህ ጤነኛ ነህ ግን በሴት ላይ መቀለድ፣ እንዱ በሴት ላይ ጨዋታ መጫወት፣ እንደዛ ሴት ልጅን እያባለክ እንደዛ ከእሷ ጋር እየተላላ እኛ እኮ ለዚህ ነበረ ሄርሜላን ስንቃወም የነበረው። ተይ አይጠቅምሽም፣ በባለትዳር ቤት አትግቢ። ልጁ ለሩታም አልጠቀመም እንኳን አይደለ ለአንቺ ስንል የነበረው ለዚህ ነበረ። አሁን ስትሰድቡን የነበረ ስትረግሙን የነበረ ቲክቶክ ላይ ፎቶችን ወስዳችሁ ስትረግጡን የነበራችሁ ምን ተሰማችሁ? መቼም ከዚህ በኋላ ትምህርት ትወስዱበታላችሁ፣ እንደዚህ አይነት ብልግና እንደማትደግፉ። ሴት ልጅ እኮ በርቺ ጠንክሪ ስትሏት እኮ ገደል ውስጥ ነው የምትከቷት ማለት ነው። ያልሆነ ቦታ ላይ ስትቆም አይ ይሄ ቦታ ላይ ለአንቺ የሚሆን አይደለም፣ ከዚህ ቦታ ላይ መንቀሳቀስ አለብሽ ብላችሁ መምከር ሲገባችሁ አይ ጎበዝ በርቺ ጠንክሪ ግፊ እያላችሁ ስታበረታቷት የነበራችሁ ዛሬስ ምን ተሰማችሁ? ምን ሆናችሁ? ሲቀጥል አብርሃም በራሱ ጊዜ ብድግ ብሎ ሄዶ ወደ ሩታ ጋር ከሄደ በኋላ ፍዝዝ ድንግዝ ሲል አውቆ የሰራውን ሴራውን ማለት ነው። ከዛ ሩታ አሳመመችው። የአንገቱ ሀብል ካደረገችው በኋላ ነው ያሳመመችው። መተት አሰራችበት፣ እንደዚህ ጥንቁልና አሰራችበት ስትሉ የነበራችሁ እኛ በዛን ሰዓት አብርሃም አልታመመም ሩታ ምንም አላደረገችው ብለን ስንከራከር ነበረ። አሁንስ እናንተ ምን ተሰማችሁ? ምን ተሰማችሁ? ከሄርሜላ ልታረቀው ለራሷ ልታረገው ነው ሩታ ብላችሁ እንደዛ ያዙ ልቀቁኝ ስትሉ የነበራችሁ እንዶ አልተቻላችሁም እንጂ ትላንትናም ብያለሁ። እንዶ አልቻላችሁም እንጂ እናንተ ከእምነት ጋር ሩታን አጣብቃችሁ እኮ እንጥሩንጦስ ልትከቷት እኮ ምንም አልቀራችሁም ነበር። ግን ደግሞ የዋህ አላህ አይደለ ጠበቃት፣ ልጅቷ ማለት ነው ጠበቃት። እናንተ ግን እንደናንተ አስተሳሰብና እንደናንተ ሴራ ቢሆን ሩታ ያልሆነ ውስጥ በእምነት አስገብታችሁ ያልሆነ ውስጥ ልትከቷት ነበረ። በእምነት እንድትጠየቅ ልታረጓት ነበረ። ዛሬስ ምን ተሰማችሁ? ታዲያ ያሰራችሁ ጥንቁልና ለምን አልሰራም? ያሰራችሁ በአብርሃም ላይ መተት ለምን አልሰራም? ሄርሜላን ትቶ ለምን ሩታን አልመረጠም? ምን ተሰማችሁ? አያችሁ፣ ሴት ልጅን እንዴት ስታሸማቅቁ፣ ሴት ልጅን እንዴት ስትረግጡ ያለ ምክንያት ያለ ቦታዋ ስም ስትሰጡ ለነበራችሁ ማለት ነው እናንተ ሼም። እውነት ዛሬ እፍረት ነው የሚሰማችሁ። እውነቴን ነው እፍረት ነው የሚሰማችሁ። ሩታ ምን ያክል ነፃ እንደሆነች፣ ሩታ ምንም እንዳልሰራች አሁን ላይ ከጭንቅላታችሁ ማለት ማመን አለባችሁ ማለት ነው። ሩታ ምንም ወንጀል እንደሌለባት አብርሃም ላይ ምንም እንዳልሰራች ማመን አለባችሁ። እንደዛ ስትረግጧት፣ እንደዛ ፎቶዋ አመት ያልሞላው ልዑልን ያ ህፃን ልጅ አይኑን እያጠፋችሁ በአስክሬን ሳጥን እያስገባችሁ ስትረግጧ ስትሰድቧት ለነበራችሁ ዛሬ ላይ ይቅርታ ጠይቋት። ምክንያቱም ያለ ስራዋ ነው ስም የሰጣችኋት ማለት ነው። አብርሃም ምንም አይነት ህመም አልነበረበትም። አብርሃም ያ ሁሉ ድራማ የፈጠረው ያ ሁሉ ነገር ያደረገው ከሄርሜላ ለመራቅ ነበረ። ከሄርሜላ ከመሬት ተነስቶ አልፈልግሽም፣ ከአንቺ ጋር ለመሆን አልፈልግም ብሎ ለመናገር ስለፈራ ገባችሁ አይደለ? አሁንስ ገባችሁ አይደለም? ሄርሜላ አሁን የራስሽን ህይወት ኑሪ። ለዚህ ነበር ሴትነትሽን ዝቅ አታድርጊ፣ ሴትነትሽን አታርክሺ፣ ያለ ቦታሽን አትቁሚ፣ ያለ ቦታሽን አትገኝ ብለን እንደ ሴት ስንመክርሽ የነበረው ለዚህ ነው። ሩታዬ አንቺ ግልግል እንደው አላህዬ ይጠብቅሽ ከነ ልጅሽ ማለት ነው። አብርሃም ከአንቺ ጋር ሆኖም የሚጠቅምሽ ነገር የለም፣ ቢሄድም አይጎዳሽም። በቃ መሄድ የለመደ እግር ሁሌም መንገደኛ ነው ይባል የለ። እሱ እናቴ በዝሙት እየተጨማለቀ ዘላለሙ መኖርን የሚፈልግ ነው። እንግዲህ ቲክቶክ ላይ አይቼዋለሁ። ፊቱን ሸፍኖ ከሆነች ሴት እኔ የምለው አሁን እቺን እያየሽ እንኳን የምትመጪ ሴት ጤነኛ ነሽ? እንዶ አእምሮሽን ይሰራል? እንዶ ጆሮሽን መስማት አይንሽ ማየት ይችላል? ግን እኔ የምለው በዚህ ልክ አውቃለሁ። አንቺንም 1 ዓመት ኮንትራትሽን ጨርሰሽ ትወጪያለሽ፣ አንቺንም ማለት ነው። ግን በዚህ ልክ ሴትነታችሁን አርክሳችሁ እንዶ ክብራችሁን ዝቅ አድርጋችሁ ለመፈመስና ለሰብስክራይብ ታዋቂ ለመሆን በዚህ ልክ ቤተሰባችሁን አስረግጣችሁ ሶሻል ሚዲያ የምትመጡ ሴቶች ግን እንደው ጤነኛ ናችሁ? አሁን አዲስም የምትመጣው ሴት እኮ የምትደግፉን ሴቶች እኮ አትጠፉም እኮ። በርቺ፣ ጠንክሪ፣ ጎበዝ፣ በርቺ፣ ወደፊት የምትሉም እኮ አትጠፉም።
አላችኋ ዝሙትን የሚያስደስታችሁ ብልግናን የሚያስደስታችሁ አንድ ወንድና አንድ ሴት ሲሳሳም እናንተ የምትደሰቱ ብዙዎቹ አላችሁ። እኔ አሁንም አብርሃም ይዞ የመጣውን ሴት በርቺ ጠንክሪ ብላችሁ የምታበረታቱ ካላችሁ እኔ በእናንተ እኔ በጣም ነው ማፍረው። በጣም ምናልባት ያላገባሽ ሴት ከሆንሽ ነገ ታገቢያለሽ። ምናልባት በአንቺ ህይወት ላይ እንደዚህ አይነት ሊደርስ ይችላል። የወለድሽን ከሆንሽ አንቺ ካልደረሰብሽ የወለድሻትን ልጅ ነገ እንደዚህ አይነት ህይወትን ይገጥማታል። ገባችሁ? አንዳንዴ ቆም ብለን እያሰብን የምንደግፈውና የምናበረታታው ነገር ለይተን እንወቅ። ቤተሰብ እኛ በዛን ሰዓት ስንቃወም ዝሙትን አታስፋፉብን፣ ይሄ ጥሩ አይደለም ብለን ስንቃወም እየረገጣችሁን ነበረ ማለት ነው። ለማንኛውም ዋና ፖይንቴ ሩታ ነብሯ ጀግኒቷን ይቅርታ ጠይቁ። አዎ ይቅርታ ጠይቁ።